የሰው ልጅ ባመጥፎ ነው የምር። ኧረ በጌታ ስም እኔ እንደዚህ ሆኜ አላውቅም። ጌታ ሁሉ ጊዜ ዝቅ፣ ሁሉ ጊዜ የሆነ ነገር ግን እንኳን ደስ አላችሁ። በቃ እሱን ተውት። ለእናቱ ይኑሩበት፣ ለወንድሙ ሊኑሩበት፣ ለከለ ሊኑሩበት፣ ይኑሩበት። አዎ እግዚአብሔር ያኑረው። እስኪ እንኳን ደስ አላችሁ። በቃ የምሬ ነው። ግን ፈጣሪ እኮ ኧረ በስመ አብ እሷ እኮ ቤት እኮ አላት፣ ዘና ያለ ቤት አላት እኮ። ከዚህ በፊት እኮ የእሷ ቤት እንኳን ወንድሙ ጭምር ሄዶ እኮ አርፎ ነበረ፣ ግን ከቤቱ አውጥቶ እዚህ ደግሞ በሰው ቤት አሁን ዝም ብሎ በስ የሰው ቤት እኮ ነው አለች እኮ። የምር ቤት እንኳን አላገኘችም። ግን ለእናንተ ለድራማም ሊመስል ይችላል፣ ለእናንተ የሆነ ነገር ሊሆን ይችላል። ግን በጣም ነው ያ ቦታ ላይ የሚኖር ሰው ያውቃል ይሄ ነገር። እናንተ የሚያለቅስ ኢሞጅ ምናምን አትላኩ። የምሬ ነው ደግሞ እንዳት ተዋት በቃ። እሷን አትስደቧት፣ አትንኳት። ካልፈለጋችሁ ተውት፣ ትትሩበት በቃ። እግዚአብሔር ከሷ ጋር ይሁን። የሄደችበት መንገድ እግዚአብሔር ለሷ አሳልፎ ይስጣት። የሷ በጣም የዋናት ምስኪን ናት። የሰው ለሰው ብላ ትረገጣለች ሚዲያ ላይ። አንድ ጥፋት በሷ ላይ አግኝቼ አላውቅም። ማንም ደግሞ አግኝቶ አያውቅም። ግን ለሰው ብላ ነው፣ ለሰው ቻናል ለሰው ብላ ለራሷ ዝቅ ታደርጋለች። የምር ደህና ቤት ነበረ እኮ ለሷ ምንም ነገር። የሀይሚ ቤት ከዚህ ቤት ማንም ያውቃል ቤት እንደሌለ ሰው። አሁን ደግሞ የሰው ቤት ይሄ ራሱ እግዚአብሔር የምን ይፈርዳል? እግዚአብሔር ፈራጅ ነው። የምን ይፈርዳል? ድራማ ከሆነም እግዚአብሔር እንኳን ይሄ ይቁም ብሎ ለነሱ እንኳን ልቦና ይስጣቸው። ግን ልብ ድራማ ካልሆነ እግዚአብሔር ፈራጅ ስለሆነ እናንተ ደግሞ ይሄንም አትርሱ። ደግሞ ዛሬ አለቀሰች ዛሬ ወጣች ብላችሁ ተደሰቱ። እንኳን እንኳን ደስ አላችሁ። በቃ በቅርቡ በእናንተ ሲሆን ደግሞ ታወራላችሁ። እናንተም ብትሆኑ ማለት ነው አሁን ፍቅረኛችሁ ወይ ጓደኛችሁ እናም አና ታይቶ ፎቅልክስ ዲፋይዳ ሀታይቶ ለአላክስ أخي እናንተ የምታለቅሰ ሸንጉሮት ምናምን አትላኩ በእናታችሁ። ደግሞ ቪዲዮ ድብና እዩ። ለምን መጣችሁ እዚህ? ተናድጄ እዛ ሲሆን በጣም ደብሮኝ፣ ተናድጄ እዛ ሲሆን በጣም ደብሮኝ፣ ተናድጄ እዛ ሲሆን በጣም ደብሮኝ ነው እዚህ የመጣሁት። ግን የሰው ልጅ እግዚአብሔርን ከሰው ልጅ ማለት ነው ሰይጣን ይሻላል። እንኳን ሰይጣን እግዚአብሔርን 10 እጥፍ ይሻላል። ኧረ በጌታ ጭካናው እሱ አሁን እኔ እንኳን ምን ብሎ ይመልሳል ብላ እንኳን ለፋተና እንኳን ብትልስ አይ እንኳን እሱ እንኳን ለሱ ጭንቅላት ከሌለ ሌላ ልጆቹን ጥርቶ እስኪ ሃይሜ እንደዚህ አንቺ ከምትወጪ እኔ እወጣለሁ፣ ከዚህ በኋላ እነሱ አይመጡም፣ እሷ ከመጣች እኔ እንደዚህ አድርጋታለሁ፣ አይመጣም፣ ሌላ ሴት አይመጣም ብሎ እንኳን ትንሽ ብለምናል። ጭራሽ እኔ እስከምትሄጂ ድረስ ይነሸኛል። ኧረ በስመ አብ
ከነዚህ ጋር ይሄ ወንድነትም አይደለም ጭካኔም አይደለም፣ ይሄ ሰይጣንነት ነው እንጂ የምንም ይሄ እንትን ሼር ምናምን ቪው ከፈለገ 10 አይሞላኝ ነው። ምን አገባኝ የምር። አይ እኔ ከዚህ በኋላ ለማንም አልጨነቅም በጌታ በኢየሱስ። እንደዚህ አይነት አንድ ቀን እንኳን የበላ ሰው አንድ ቀን እኔ አሁን በስልክ እንኳን ያወራ ጓደኞቼ ቢኖር እንደዚህ አይነት ጭካኔ ነው ያልሰጥ በኢየሱስ። አረ ጾም እኮ ነው ማሪያ ቃላ ጾም እኔ በጾም እኮ ምንም እኮ አላወራሁም። እኔ ለራሴ እግዚአብሔር እዚህ መጣለሁ ዝም ብዬ ነው መጣሁት። እዛ አልቻልኩም ብቻዬ ማለት ነው። የምሬ ነው። የሰው ልጅ ግን በኢየሱስ ክርስቶስ በጣም ያሳዘነችኝ እኔ ናት። እንኳን በዚህ ልክ አትጂ እኔ አስተካክላለሁ ብል ሁሉ ነገር በእኔ ምክንያት ከሆነ እንሺ እኔ አስተካክላለሁ። ሌላ ሰው እንኳን ለሱ እምቢ ካለች ሌላ ሰው ብጠራት ቦርሳ ይዘው ብጠበቃትስ? ኧረ በጌታ እጭ ግን የምር እናንተ እንኳን ደስ አላችሁ። እየቦጨቃችሁ የነበራችሁት ስጋውን እየበላችሁት እሷ የሷ እንባ የምትፈልጉ ሰዎች እንኳን ደስ አላችሁ። እስኪ ሂዱና እናንተ ግቡ። እኔ ያለው እሷ አሁን ወጣች አይደል? ለድራማ ይሁን ለምንም ይሁን ለምን ፈጣሪ ያውቃል። እሷ ወጣች አይደል? ሂዱና እስኪ ግቡ። ኑሩ እናንተ ጥረጉ፣ ቤቱን ሂዱ። በዚህ ልክ ውጪ ግልግል ምናምን የምትሉ ደግሞ ለእናቱ እግዚአብሔርን ማለት ነው ለእናቱ ይኑሩበት የምትሉ ልጆች ማለት ነው ማለት ነው ውሽና እውነት እንኳን ደብቆ ማለት ነው አያልፉ። የምር እንኳን ልጅ ሆኖ በሷ የሱ ጥፋት እንኳን በልጇ እየፈረደ ያለ እውነተኛ አባት አላት። የምር ለምንድን ነው ለእናቱ ይኑሩበት? ከፈለገ አይኑር። ምን ከዚህ በላይ ምን ይሞታል እንዴ? አሁን እኮ ሞቶ ኦልሬዲ እኮ ሞቷል። ጭንቅላት ሞት ከሞተ እኮ የሰው ልጅ በአካል መኖር ምን ይሰራል? እሱ ወንድ ልጅ አይደለም እንዴ? አትጂ በቃ ዛሬ አትጂ በቃ እንትን ብሎ እንኳን ብለምናት ችግር እንኳን ትንሽ ቻንጣ እንኳን ይዞ አትጂ አትወጪም ብሎ ወንድ ልጅ አይደለም እንዴ? ወንድ ልጅ ማለት ሱሪ ለብሶ ቀበታ አድርጎ ማለት ነው ዝም ብሎ ምራመድ ወንድ አይባልም እኮ። ወንድ ልጅ ማለት በቃ የኔ እኮ ድረስ ሚስቴን አትወጪም ብሎ ለራሱ የሚወጥ ወንድ ነው እንጂ እሷ እስከምትሄጂበት ይሸኛለሁ እንዴ? እሷ ዝም ብል ይሄ ሰማይ እንኳን ያወራል። ምድር እንኳን ዝም ብል ቢያልፍ ማለት ነው ጌታም ሰማይ እንኳን ያወራል። እናንተ ደግሞ ትውጣ ወንድሜ እያላችሁ ለእናቱ ይኑር እያላችሁ ነበራችሁ አይደል? ለእናቱ ከዚህ በኋላ ይኑር። እሷን ደግሞ ለወንድሞቹ ለአባቱ የምር ለእናቷ እሷ ራሷ ትኑር፣ ለራሷ ትኑር። ኧረ ምን አይነት ጉድ ነው ግን የዚች ልጅ ህይወት! ጌታ ወይ በጌታ በኢየሱስ ኧረ ደግሞ የኔ ጥፋት የቱ ጋር ነው? የኔ ጥፋት የቱ ጋር ነው? እሷ ናት እንደ ሃይሚ ናት እንደ ልጅቷ እርጉዝ ናት ስል ሲመጣ እሺ ይመረመር ጥርጣሬ ውስጥ የምትገባው እሷ ናት እንደ ደግሞ እቻ ምሳላት ደግሞ እየሳመች 10 እየሳመች ደግሞ ያመጣችሁ ሃይሚ ናት እንደ እናንተ እንኳን ማለት ነው አውቃችሁ ሁሉ ነገር ገንዘባችሁ ማለት ነው በቃ ሁሉ ነገር አውቃችሁ ብትፈዶ ችግር የለም።